እሺ እንግዲህ ሰሞኑ እየተሰማ ያለው ዜና ወይም ነገር በጣም ነው የሚያሳዝነው። በጣም ያሳዝናል። እርስ በርስ እንደዚህ መሆን በጣም ነው የሚያሳዝነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነሂላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁን በያላችሁበት አብዝቶ ያብዛልኝ። እንዴት ነው? ሰላም ነው ወይ? አማን ነው? አሳ ጎርጓሪ ዘንዶ ያወጣል አሉ ወንድማችን ሰይድ። እንግዲህ ያው በእህት ሀና ጉዳይ ወር ይመስለኛል 15 ቀን በተከታታይ ወር ይመስለኛል ያው እከታተላለሁ ድምጽ በመሆን በቃ ብዙ ናቸው ድምጽ እየሆኑ ያሉት ስለ ሀና ነው። በዚህ አጋጣሚ ግን ሰይድ ወይም አቡፋኖ ብቻ አይደለም፣ ብዙ ናቸው። ምክንያቱ ምንድን ነው? ለጠፋቿ ልጅ አንዴ አለች አንዴ የለችም ለተባለቿ ልጅ ፍትህ ነው እየጠየቀ የነበረው ማለት ነው። ግን አንዳንዴ ስሜታዊ ሆኖ በቃ ስሜትን መከተል ጥሩ አይደለም። በአጠቃላይ ስሜትን መከተል ጥሩ አይደለም። ያለውን ነገር አይቶ አገናዝቦ ሁሉም የጭንቅላት ስራ ቢሆን በጣም ይመረጣል። ኮሜንታተሮች ደናም ይሰራሉ፣ ደናም አይሰሩም። ያንን ኮሜንትን አለመከተል ነው፣ ኮሜንትን አለማየት ነው። ኮሜንት ከታየ ኮሜንት በጣም ክፉ ነው፣ ወደ ግራ ነው የሚወስደው። ደስ የሚለውም እንደዛም ቢኖርም ማለት ነው። እቤቱ ላይ ነው እንግዲህ ኮሜንት እያነበበ ነው ብዙ ነገር ሲናገር የነበረው ስለ ገጠር ልጅ ማለት ነው። የገጠር ልጅ በቃ ተወጥሯል፣ ተይዟል። ሀቁ እስከሚወጣለት ድረስ ግን አሁን ሀቁ ወጥቷል። እስከተወሰነ ቦታ ድረስ አብረን ነበርን፣ ከተወሰነ ቦታ በኋላ አብረን አይደለንም ነው። የሆነች ልጅም ያው መሲ ነው የሆነች ልጅም ተናግራለች። እስከዛ ድረስ አብረን ነበርን፣ ከዛ በኋላ ተለያየን ነው። ይሄም እንደዛው ነው። ግን የገጠር ልጅ ያው የገጠርም ልጅ ነው። ትንሽ እውቀት ያንሷል። እውቀት ቢኖረው አይኑ ያላየን ሰው ፖስት አያደርግም፣ በቤቱ ላይ አይቀበልም ነበረ። ፖስት አድርግ ብሎ የላከለትም ሰው የገጠርን ልጅ ለማስወነጀል ስን ነው። ሁሉም ደግሞ የድብቅ ስራ ነው፣ ህገወጥ ስራ ነው። ህገወጥ ስራ አሁንም ይቁም። ሰይድ ወረባቦን እንዲህ አይነት ችግር ውስጥ የከተተው ምንድን ነው? እኔ ኮሜንት ነው ብዬ ነው የሚለው። የዛኔ ቤቱ ላይ ሁሉም ሲያፋጥጠው አባት የለውም አሉ ይላል። እዛ ኮሜንት እያየሁት ነው። እኔም እያየሁ ነው። አባት የለውም አሉ፣ ዲቃላ ነው አሉ፣ ቤተሰብ የለም የቲም ነው አሉ። ኮሜንት እያነበበ ነው ሁሉን ነገር እያለ ነበር። መጨረሻ ላይ ደግሞ ኦሮሞ ነው፣ የከሚሴ ኦሮሞ ነው። ይሄ ወደ የተወሰደው ወደ ዘረኝነት። ሳውዲ ላይ ያለም እንደዚህ አይነት ችግር ነበር። ያው ገብቷል፣ በሰላም ገብቷል። አሁንም ተከትሎት ይሄ ነገር ሄደ ማለት ነው። ይሄ ነገር እሱ አስቦ ሳይሆን ሰኢድ አስቦ ሳይሆን የወጣው እንዲህ ሊል የቻለው ኮሜንት እያነበበ ነው። እያየሁት ነው። ኮሜንት እያነበበ ነው። ከሚሴ ኦሮሞ ነው። ታዲያ የከሚሴ ኦሮሞ መሆን ኦሮሞነት ዲቃላ ያሰኛል። ኦሮሞነት ደግሞ አባት የለውም ያሰኛል። አንዳንድ ሰዎች ተነስተዋል በዚህ ጉዳይ ማለት ነው። በቃ ወደ ብሔር ወሰደ። በአጠቃላይ ነገሩን ሁሉ በክሎት ያና ፍትህ ቀርቶ ወዴት ሄደ? ወደ ብሔር ሄደ።
እንደውን የምለው ተው። ይሄ ኮሜንት በጣም ክፉ ነው፣ ያስጠይቃል። ደግሞ እንደምትጠይቁበት እወቁ፣ ያስጠይቃል። ሰይድም እያነበበ ነው እንዲህ ነው አሉ እንዳናሉ እንዲህ ነው አሉ እንዳናሉ ሲል የነበረ ማለት ነው። ከዚህ በፊት የዛሬ ስንት ዓመት ነው ነጃትን በኮሜንት ምክንያት ነው ለዛ ለብዙ ነገር ተዳረገች። ግን እንድትዳረግም አጋልጦም እጅዘውም የሰጡ የራሷ የአማራ ልጆች ናቸው። ከጎኔ ያለ ነው ያለችው ስትናገር። በቃ የራሷ የአማራ ልጆች የአማራ ልጅ ናት ነው ያለችው። ሎኬሽን ሰታ ያሳዘችኝ ብላለች። አሁንስ አቡ ፋኖን ማነሳዘው ብዙ ወዳጅ እንዳለው ሁሉ ብዙም ጠላት አለው። ተከትሎት ሄዶ ዱባይ ላይ ዲፖርት እንዲደረግ ያደረጉት ኮሜንታተሮች ናቸው። ኮሜንት ጥሩ አይደለም። አቡ ፋኖ ራሱ ምን አለ? የሚደረገውን ነገር ዞር ብዬ መልሽ ብዬ ሳየው ከአንደበት የወጣውን ሪከርድ ተደርጎ ሳየው እኔ ነኝ እንዳልኩት ያሰኛል ብሎ ነው ያለው። ለምን ያን ኮሜንት ባየሳት ስሜታዊ ሆኖ ነው እንጂ ለሃና ፍትህ የቆመ አቡ ፋኖ ብቻ አይደለም፣ ሁላቸውም ቆመዋል። የዱባይ ሴቶች ሁላቸውም፣ የኳታር ሀቢባ ግን ጀግና ናት። የጭንቅላት ስራ ነው የምትሰራ፣ የአይምሮ ስራ ነው የምትሰራው። እንዴት ብትሉ ቤቴ ላይ ማንንም ክብር አትንኩ ነው የምትለው። ዲስፔክት ማድረግ አይቻልም ነው የምትለው። ማንንም ክብር አትንኩ ቤቴ ላይ ውጡ ነው የምትለው። ግን ቤቱ ላይ ገብተው ኮሜንት ላይ እንዲህ ነው እንዳ ነው እንዲህ ነው እንዲያ ነው፣ ዘር የለውም፣ ቤተሰብ የለው፣ የደሃ ልጅ ነው፣ ብዙ ነገር ነው የተባለው። ያው የከሚሴ ኦሮሞ ነው። ይቺ የከሚሴ ኦሮሞ ናት የምትለው ናት። በቃ እርስ በራሳቸው ያምላ ሁሉም አማራ ነው። ደግሞ ሁሉም አማራ ነው። የትግራይ ልጅ አይደለም፣ የኦሮሚያ ልጅ አይደለም፣ የደቡብ ልጅ አይደለም። ራስ በራሳቸው ነው አሁንም አጋልጠው ለዚህ ያበቁት። ደግሞም እዛ ላይ በተናገረውም ሳይሆን ሪፖርት አድርገውበት ነው እንጂ ከሰውት እንጂ አሁን ብሎ አሁን እንደዚህ እኔ እንጃ። ከሱ በላይ 24 ሰዓት የሚለፈልፉ ብዙ አሉ። እዛው ዱባይ ላይ የሚሳደቡ ሴቶች አሉ፣ ምን የሚሉ ሴቶች አሉ። አሁንም ቢሆን የራሱ ወገንም ነው ተከታትሎ ያሳዘው ብዬ ነው የምለው። የኮሜንታተሮቹ ደግሞ ክፋት ጥሩ አይደለም። ተው፣ በኮሜንት ሰውን አታሳስቱ፣ መንገድ አታስቱ። እንደዚህ በቃ ቁም ነገር የሚሰሩ ሰዎችን አታሳስቷቸው። ይሄ ሰው መጀመሪያውም አላማረም። መጀመሪያው ሳውዲ ላይ እንደዛው ነው፣ በዘር አማካኝነት ነው የወጣው። አሁንም ሄዶ በዚህ ነገር ተነከረ፣ ለልጅቷ ፍትህ ባለበት ማለት ነው። አንዳንድ እህቶች ደግሞ ስሰማ ያው ስከታተል አሁንም እየተከታተልኩ ነው። መቼም እስከምትወጣ መከታተሉን አንተውም። ምንድን ነው የምትሉት? በገጠር ልጅ ምክንያት ይሄ የደረሰበት ትላላችሁ። አይደለም፣ ተው፣ ነግበኔን አስቡ። በገጠር ልጅ ምክንያት አይደለም። ዋና ምክንያቱ የሀና መታገድ ነው። ሀና ባትታገድ ኖሮ ይሄ ሁሉ ብጥብጥ አይመጣም። የሀና መታገዷ ለአቡ ፋኖ ችግር ሆነዋል። የገጠር ልጅ ሀቅ ደግሞ ወጥቷል። ያው ይቅርታም ጠይቋል። ወይ በቀረብኝ የዛኔ ክች ብዬ ቢሆን እዛው ይሻለኝ ነበር። ያም እኔ ከገጠር ልጅ ጋር ሄጃለሁ፣ ያም ከገጠር ልጅ ጋር ሄጃለሁ። እንደዚህ የሚባል ነገር አለ እንዴ? ይሄ ጓደኞቹ ቢመጡ ንግግር እንኳን አይችሉም። ለራሳቸውም ጥብቅና አያቆሙም። እነዚህ አይጠቅሙም። እነሱም ተውና ፖይንቱ ወደ ደላላዎቹ ሰጡ። ወደ ደላላው ተትቶ ትናንሾቹ
አንተ እኮ ወንድ አይደለህም እና ሽጉጥ ይዘህ ወንድ አለ ውዴ? እናስብ እንጂ የገጠር ልጅ ቢሞት ኑሮስ ቢሞት ኑሮ ለምን አልሞትክም ነው? እሺ ሌሎችስ ቢሞቱስ ወገናችን አይደሉ እነሱስ? እቺ ሴት ናት ተደፍራ ታልፋለች እንበል እንደው ወንዶቹን እኮ ግንባራቸውን ብለው ቢጥሉ ማን የሚጠይቃቸው ሰው አለ? በተሳሳተ መረጃ ሀሚድ የሚባል ያልሄደ ልጅ ለሰያ እኔ ከነሱ ጋር ሄጃለሁ ብሎ የውሸቱን፣ ሰያ ደግሞ ያለ መረጃ አምኖት ምስኪን የዋህነቱ ማስረጃ ሳይጠይቅ አመነው። ልጁ ግን ጭራሽ የላከው ፎቶ ራሱ የሌላ ልጅ ሁሴን የሚባል ልጅ ፎቶ ነው። ሀሚድ ነኝ ብሎ የላከው ለሰያ እኔ ከነሱ ጋር ሄጃለሁ ብሎ የውሸቱን፣ ሰያ ደግሞ ያለ መረጃ አምኖት ምስኪን የዋህነቱ ማስረጃ ሳይጠይቅ አመነው። ልጁ ግን ጭራሽ የላከው ፎቶ ራሱ የሌላ ለእንትና ለገጠር ልጅ የይቅርታ ቪዲዮ ሰርቷል። ዲቃላ ብሎ ስለሰደበው ይቅርታ ጠይቁታል። በተሳሳተ መረጃ ሀሚድ የሚባል ያልሄደ ልጅ ለሰያ እኔ ከነሱ ጋር ሄጃለሁ ብሎ የውሸቱን፣ ሰያ ደግሞ ያለ መረጃ አምኖት ምስኪን የዋህነቱ ማስረጃ ሳይጠይቅ አመነው። ልጁ ግን ጭራሽ የላከው ፎቶ ራሱ የሌላ ልጅ ሁሴን የሚባል ልጅ ፎቶ ነው። ሀሚድ ነኝ። እሺ እንግዲህ ድምጻቸውንም ያው ቀንጨብ አርጌ እያሰማኋችሁ ነው። ምንድነው እሱ የተሳሳተ መረጃ በውሸት የ3 ቀን ጊዜ ገደብ ተሰጠው ይሄ ሰው ማለት ነው። ሰዎች ለምን ትዋሻላችሁ? ለምን ሰውንስ ታሳስታላችሁ? አንድ ሁለተኛ ደግሞ የገጠር ልጅ እውነት ነው ምንም ማድረግ አይችልም። የሆኑ ሁለት አንዱ ምስቱን አንዱ እህቱን ማለት ነው እህቱን ወስደው እዛው ባጠገቡ ያው ትንሽ ራቅ ብሎ ማስጮህ ሲጀምሯት አልቻለም ተዋት እንጂ ምናምን ስል ግንባሩን ነው የሰጡት። ምስቱን ደግሞ ማለት ነው እህቴ ናት ነው ያለ ያ ሰው ወስደው ያው ሲደፍሯት ዝም ነው ያለው። ምስቱን የገዛ ምስቱን ማለት ነው ጨከነ ማለት ነው። እና ሽፍታ ይሄን ነው ስራው። የገጠር ልጅ ወንድሟ አይደለም አጎቷ አይደለም የቅርብ ዘመድ አይደለም ምንም ማድረግ አይችልም ቢኖሩ እንኳን ማለት ነው። ሆኖም ደግሞ ያው በተሳሳተ መረጃና ኮሜንታተሮች የምጽፉ ጽሁፍ ችግር ፈጥሯል። ፍትህ ለሐና ነው ጅምሩ፣ መጨረሻው ደግሞ ወደ ሌላ ሄደ። ያው እሱም አላህ ኸይሩን ሲያስብለት ነው የተሻለ ሊሰጠው ሲል ነው። አንዳንዴ ማለት ነው የሚዲያ ሰዎች የጭንቅላት የአይምሮ ስራ ስሩ፣ የልብ ስራ አትስሩ፣ የስሜታዊ ስራ አትስሩ፣ አትስሟቸው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለማንኛውም አላህ ኸይሩን ይምራ።